ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበት የዛሬ ፕሮግራማችንን እነሆ ዛሬም ይዘን ቀርበናል። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን በሙሉ ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ አዳዲስ የዝውውር ጉዳዮችን ወደ እናንተ ለማድረስ እነሆ ዛሬም በድጋሚ ተገናኝተናል። ከኛ ጋር ስላላችሁ እኛንም እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን እናነሳለን ከሀገር ውስጥም ከውጭም። በተለይ የዝውውር ጉዳዮች ላይ ግን ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲም፣ ሪያል ማድሪድ፣ ባርሰሎናን ጨምሮ በርከት ያሉ ትልልቅ የአውሮፓ ክለቦችን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን አመራን። ኢስማኤል አሳር በዚሁ የክረምት ተጫዋቾች የዝውውር መስኮት ከክሪስታል ፓላስ ለመልቀቅ ስሙ መያያዙን አሁንም እንደቀጠለ ነው የሚገኘው። እንደ መረጃ ምንጮቹ ዘገባ ከሆነ በርካታ ክለቦች የ28 ዓመቱን አጥቂ ለማስፈረም ፍላጎት ያላቸው ሲሆን ኤግልሶቹ ተጫዋቹን ለመሸጥም 50 ሚሊዮን ፓውንድ አካባቢ ይጠይቃሉ ተብሎ ነው የሚታሰበው። አጥቂው በቅርቡ ከሊቨርፑል ጋር ስሙ ተያይዞ ነበር። ኢስማኤል አሳር ማንቸስተር ዩናይትድን ሊቀላቀል ይችላል። እንደ ቲም ቶክ ገለጻ ማንቸስተር ዩናይትዶች የሴኔጋሉን ኢንተርናሽናል ለማስፈረም ፍላጎት ያለው ሲሆን ከቱርኩ ክለብ ጋላታሳራይ ጋርም ፉክክር ውስጥ ናቸው። የ28 ዓመቱ ተጫዋች አዲስ ፈተናን ለመጋፈጥ በሚል በዚህ የክረምት የዝውውር መስኮት ከክሪስታል ፓላስ ለመልቀቅም ፍላጎት እንዳለው ነው የሚነገረው። ለማንቸስተር ዩናይትድ መጫወትም ለዚህ ተጫዋች አጓጊ ሊሆን እንደሚችልም እንዲሁ ትልቅ እድል እንደሆነ የሚታመን ነው። ምክንያቱም በዓለም ላይ ካሉ ትልልቅ ክለቦች አንዱ በሆነው ከነሱ ጋር ትልልቁ ለዋንጫዎችን መወዳደር ይችላል። ሆኖም ግን የተጠየቀው የዝውውር ዋጋ ግን ማንኛውም ሊደረግ የሚችል ዝውውርን ሊያወሳስብ የሚችል ነው። 50 ሚሊዮን ፓውንድ ለ28 ዓመት ተጫዋች ከፍተኛ ገንዘብ በመሆኑ ማንቸስተር ዩናይትድ በተሻለና ምክንያታዊ ዋጋ ለማስፈረም ተስፋ ያደርጋል። ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ነው። ጋላታሳራይም ቢሆን ሁኔታውን እየተከታተለ የሚገኝ ሲሆን ለሴኔጋላዊ ኢንተርናሽናልም 50 ሚሊዮን ፓውንድ ለመክፈል ከተስማሙ እጅግ አስገራሚ ይሆናል። ይህም በቱርክ እግር ኳስ ታሪክ በሁለተኛው ውድ ዝውውር ያደርገዋል ተብሎ ነው የሚጠበቀው። በሌላ በኩል ማንቸስተር ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት የአጥቂ ክፍሉን ማጠናከር ይኖርበታል። የአማካይ ክፍሉን ለማሻሻል ጥሩ ስራን የሰሩ ሲሆን አሁን ደግሞ የተለያዩ ተጫዋቾችን በተለይ በፈጠራና ጎሎችን በማስቆጠር ረገድ ላይ የተካኑ ተጫዋቾችን ማምጣት እንቅስቃሴዎችን ሊያደርጉ ይችላሉ። ቀጣዮቹ እንግዲህ ማንቸስተር ዩናይትድ በማጥቃት ክፍላቸው ላይ ተጨማሪ ቀልጥፍናን የሚፈልጉ ከሆነ የሴኔጋሉ ኢንተርናሽናል ለዚህ ተስማሚ ሊሆን ይችላል። እሱ በከንፍም ሆነ በፊተኛው አጥቂ ቦታ ላይ መጫወት ይችላል። ይህም ለቡድን አጋሮቹ እድሎችን ለመፍጠርና ጎሎችን ለማስቆጠርም ይረዳል። ተጫዋቹ በሙያው ሕይወቱ ከፍተኛ ብቃት ላይ የሚገኝ በመሆኑ ትልቅ ክለብ ለመቀላቀልም ትክክለኛው ጊዜም አሁን እንደሆነ በርካቶች ሀሳቦቻቸውን እየሰጡ ነው። ፓፔ ማታሳር በዚሁ የክረምት የዝውውር መስኮት ከቶተንሃም ሆትስፐርስ ለመልቀቅ ስሙ እየተነሳ ነው። የ23 ዓመቱ የሴኔጋል ብሔራዊ ቡድን አማካይ ማቴዎስ ፈርናንዴስ እና ሳንድሮ ቶናሊ ክለቡን ከተቀላቀሉ በኋላም ለቶተንሃም ዋነኛ ተሰላፊ መሆኑ አብቅቷል። ሳቻ ታቮሊየር ባወጣው ዘገባ መሰረት ቶተንሃም ለሴኔጋሉ ኢንተርናሽናል አዲስ ክለብ መፈለግ እንደሚችልና ለመልቀቅም ነፃ መሆኑን አስታውቋል። ተጫዋቹን ለማስፈረምና እድል ደግሞ ለመስጠትም የሚቀርብ ክለብ ይኖር እንደሆነ ወደፊት የሚታይ ነው። ተጫዋቹ ከክለቡ እንዲለቅ ከተነገረው በኋላ ከቶተንሃም ጋር የተያዙ ሁሉንም ማህበራዊ ሚዲያ ምስሎችንና ጽሁፎችንም እንዳጠፋ ጭምር ይፋ ተደርጓል። የ23 ዓመቱ ተጫዋችም በስፋት አቅም እንዳለው የሚታመንበት በመሆኑ ብሩህ ተስፋ አለው። ትክክለኛው ቦታና መመሪያ ከተሰጠው ለረጅም ጊዜ የሚያገለግል ድንቅ ማስፈረምም ሊሆን ይችላል። ባለፈው የውድድር ዘመን ለቶተንሃም 13 የፕሪሚየር ሊግ ጨዋታዎችን በቋሚነት የጀመረ ሲሆን አሁንም በቋሚነት መጫወት የሚችልበት ክለብም ለመቀላቀል ተስፋ ያደርጋል። ተጫዋቹ ተገቢው መመሪያ ከተሰጠው ከፍተኛ ብቃት ያለው የመሃል አማካይ ሆኖ የማደግም አቅም እንዳለው ነው የሚታመነው። ቶተንሃም በመሃል ክፍሉ ላይ በቂ አማራጭ ስላለው
ተጫዋቹን ሽጦ ገንዘብ ደግሞ ማግኘቱ ምክንያታዊ ነው። በሰሜን ለንደኑ ክለብ ተጠባባቂ ወንበር ላይ መቀመጡ ለወጣቱ አማካይም እድገት ጎጂ ነው። የ23 ዓመቱ ተጫዋችም የወደፊት እንግዲህ በፍጥነት ለመወሰንም መጣጣር ይኖርበታል። አቅሙን ሙሉ በሙሉ ለማውጣትም በየሳምንቱ የመጫወት እድል ያስፈልገዋል። በሌላ በኩል ተጫዋቹ እንዲለቅም በማድረግም በሌሎች የቡድኑ ክፍሎች ላይ ማሻሻያዎችን ለማድረግ የሚረዳ ገንዘቦችን ያስገኛል። ቶተንሃም በተከላካይና በመሃል ክፍሉ ላይ ጥሩ ማጠናከሪያዎችን ያደረገ ቢሆንም አሁንም ግን ተጨማሪ ጎሎች ያስፈልጉታል። የዝውውር መስኮቱ ከመዘጋቱ በፊትም በክንፍና በፊተኛው አጥቂ ቦታ ላይ ኢንቨስት ማድረግ የግድ ይኖርባቸዋል ተብሎ ነው የሚጠበቀው። ኒኮ ጎንዛሌዝ በዚህ የክረምት የተጫዋቾች የዝውውር መስኮት ከማንቸስተር ሲቲ የመልቀቅ ዕድሉ ከፍተኛ እንደሆነ ስሙ እየተነሳ ነው። ኒውካስል ዩናይትድ የቀድሞውን የፖርቶ ኮከብ የዝውውር መስኮቱ ከመዘጋቱ በፊት ወደ ሴንት ጄምስስ ፓርክ ለማምጣትም ፍላጎት እንዳለው ተነግሯል። ኒውካስል በዚህ ክረምት የሳንድሮ ቶናሊ እና የብሩኖ ጊማሬሽን መልቀቅ የፈቀደ በመሆኑ ሁለቱንም ተጫዋቾች መተካት ይኖርበታል። ጎንዛሌዝ ደግሞ ለዚህ ቦታም ድንቅ ማስፈረም ሊሆን ይችላል። ፒተር ውርክ እንደተናገረው ከሆነ ኒውካስል ኒኮ ጎንዛሌዝን ወደ ሴንት ጄምስስ ፓርክ ለማምጣት በስምምነቱ ላይ መደራደር ይችሉ እንደሆነ አማራጮቹን እያጠኑ ነው የሚገኙት። ኒውካስል ለጎንዛሌዝ የሚደረገውን ስምምነት ለማጠናቀቅም ገና ብዙ የሚቀሩ ስራዎች ያሉ ተብሎ ነው የሚታመነው። በእርግጥም የማንቸስተር ሲቲ በበኩሉ በርካታ አማካዮችን ከኢቲያድ የለቀቁ በመሆኑ ጎንዛሌዝ እንዲለቅ ይፈቅዳሉ የሚለው እስካሁን ግልጽ አይደለም ሲሉ ይገልጻሉ። በፉትቦል ኢንሳይደር ዘገባ መሰረትም ተጫዋቹን በማንቸስተር ሲቲ መደበኛ የመጫወት እድል ለማግኘት የተቸገረ በመሆኑ በቋሚነት መሰለፍ የሚያስችለውን ክለብ ፍለጋ ሊለቅ ይችላል። ማንቸስተር ሲቲ ግን ተጫዋቹን ማቆየ ይፈልግ እንደሆነም እስካሁን አልተወሰነም። ቀደም ሲል ሮድሪን እና ቲጃኒ ራይንደርስን መሸጣቸውን ተከትሎ ጎንዛሌዝን እስከ ክረምቱ መጨረሻ ለማቆየት ሊወስኑ ይችላሉ። ኒውካስል ግን ስምምነቱን ለማጠናቀቅ ተስፋ ያደርጋል። በመሃል ክፍላቸው ላይ ተጨማሪ አማራጮችንና ጥራቶችን የሚፈልጉ በመሆኑ ማንቸስተር ሲቲም አማካይ ለነሱ ተስማሚ ሊሆን ይችላል። በኒውካስል መደበኛ የመጫወት እድል ማግኘቱ የተጫዋቹን እውነተኛ ብቃትም ሊያወጣው ይችላል ተብሎ ነው የሚታሰበው። ጎንዛሌዝ ተጨማሪ የመጫወቻ እድሎች ያስፈልጉታል። በፔፕ ጓርዲዮላ ስር 17 የሊግ ጨዋታዎችን ብቻ በቋሚነት የጀመረ ሲሆን ወደፊት ደግሞ በየሳምንቱ መጫወት ተስፋን ያደርጋል። እሱ ከፍተኛ ቴክኒካልና ጥራት ያለው ተጫዋች ስለመሆኑ ምንም ጥርጥር የለውም። የፕሪሚየር ሊጉ ስኬታማ ለመሆንም የሚያስፈልጉ ብቃቶች ያሉት ቢሆንም ተጨማሪ እድሎች ያስፈልጉታል። ኒውካስል ደግሞ ለሱ ተስማሚ ቦታ ሊሆን እንደሚችል ነው የተገመተው። ሰንደርላንድ በዚሁ የክረምት ተጫዋቾች የዝውውር መስኮት ጁሊየስ አሆካን ከሮያል አንትዋርፕ ለማስፈረም እንቅስቃሴ ጀምረዋል። ብላክ ካትስ ተብለው የሚጠሩት በመሃል ክፍላቸው ላይ ተጨማሪ አማራጮችን ለመጨመር የሚፈልጉ ሲሆን አሆካ ለአሰልጣኙ ቡድንም ጥሩ ጥራት ያለው ማጠናከሪያ ሊሆን እንደሚችል ነው የሚታመነው። እንደ ዘገባዎቹ ከሆነ ሰንደርላንድ የ20 ዓመቱን ተከላካይ እድገትም በቅርበት እየተከታተለ የቆየ ሲሆን በዚሁ የክረምት የዝውውር መስኮት እሱን ለማስፈረም ደግሞ ተስፋ አድርገዋል። ተጫዋቹ ከሮያል አንትዋርፕ ጋር እስከ 2029 የሚያቆየው ውል ያለው በመሆኑ ከፍተኛ ዋጋ ይጠየቅበታል። የቤልጅየሙ ክለብ እሱን ያስፈረመው በ150 ሚሊዮን ዩሮ አካባቢ በመሆኑ ከተጫዋቹ ሽያጭም ከፍተኛ ትርፎችን ለማግኘት ተዘጋጅተዋል። ሰንደርላንድ በአሁኑ ሰዓት ተጫዋቹን ለማስፈረም ከቤልጅየሙ ክለብ ጋር በላቀ ድርድር ላይ የሚገኝ ሲሆን ዝውውሩንም ለማጠናቀቅ ደግሞ አቅራቢያው ላይ ደርሷል። ሁለቱ ክለቦች የመጨረሻ የዝውውር ዋጋ እስካሁን ባይወስኑም ስምምነቱ በ10 ሚሊዮን ዩሮ አካባቢ ይጠናቀቃል ተብሎ ነው የሚታመነው። የ20 ዓመቱ ተጫዋችም በፕሪሚየር ሊጉ የመጫወት እድልን ማግኘቱ እንደሚደሰት አይቀሬ ነው። ይህ ደግሞ በሙያ ሕይወቱ ላይ ትልቅ እድገት ይሆንለታል። ሰንደርላንድ ባለፈው የውድድር ዘመን ወደ ፕሪሚየር ሊጉ ካደገ በኋላ አስደናቂ ጊዜን ያሳለፈ ሲሆን በዘንድሮው የውድድር ዘመንም የአውሮፓ ውድድር ተሳትፎን ማረጋገጥም ችሏል። እንደ አሆካ ላለ ትልቅ አቅም ላለው ደግሞ ወጣት ተጫዋችም ለነሱ ደግሞ የመጫወት እድልንም ውድቅ ማድረግ ከባድ ይሆንበታል ተብሎ ነው የሚጠበቀው። በሌላ በኩል ለቤልጅየሙ ክለብም ቢሆን ከተጫዋቹ ከፍተኛ ትርፍን ለማግኘትም የሚቀርብለትን ጥያቄ ውድቅ ማድረግ አስቸጋሪ ስለሚሆን ዝውውሩ እንደሚሳካ መገመቱ ይቻላል። ሰንደርላንድ በፕሪሚየር ሊጉ የመቆየት እድሉን ለማስቀጠልና ለቻምፒየንስ ሊግ ወይም ዩሮፓ ሊግ ቦታዎችም ለመወዳደር በቡድን ውስጥም ተጨማሪ ጥራቶች ያስፈልገዋል። የ20 ዓመቱ ተጫዋችም ትክክለኛው መመሪያ ከተሰጠው ለክለቡ ከፍተኛ ጥራት ያለው ተጫዋች ሆኖ ሊያድግ ይችላል። አሆካ በመሃል ክፍሉ ላይ ጠንካራ አካላዊ ብቃትንና የተከላካይነት ጥንካሬንም ይጨምራል። ቡድኑ በተከላካይ ክፍሉ ላይ እንዲጠናከርም የሚረዳ ሲሆን ጥሩ ደግሞ አማካዮች የበለጠ ነጻነት እንዲንቀሳቀሱም እድል ይሰጣቸዋል ተብሎ ነው የሚጠበቀው። ሊድስ ዩናይትድ ሚኬል ዜታርን ለማስፈረም ቅርብ ነው። የወጣው ዘገባ እንደሚያሳየው ልምድ ያለው ግብ ጠባቂ የጄምስ ትራፎርድ ተጠባባቂ ሆኖ
ክለቡን ይቀላቀላል። ሚካኤል ዜተር ሊድስ ዩናይትድን ሊቀላቀል ይችላል። የቀድሞ የማንቸስተር ሲቲ ግብ ጠባቂ ጄምስ ትራፎርድ በክረምቱ መጀመሪያ ላይ እና በክለቡ ከፍተኛ ታሪካዊ የዝውውር ክፍያ ሊድስ ዩናይትድን የተቀላቀለ ሲሆን በሊድስ የመጀመሪያ ምርጫ ግብ ጠባቂ ለመሆንም ተዘጋጅቷል። ሊድስ ለግብ ጠባቂ ክፍሉ ግን ተጨማሪ አማራጭን የሚፈልግ በመሆኑ ለዜተረርም እንዲሁ ጥያቄዎችን ለማቅረብም ውሳኔ አስተላልፈዋል። ኢናል መስሊየር እና ካርል ዳርሎ ቀደም ሲልም ክለቡን የለቀቁ ሲሆን ሉካም ፔሪም ደግሞ እንዲሁ ከክለቡ ለመልቀቅም ስሙ ተነስቷል። በመሆኑም የፍራንክፈርቱ ግብ ጠባቂ የክለቡ አዲስ ሁለተኛ ግብ ጠባቂ ምርጫ ይሆናል ተብሎ ነው የሚጠበቀው። በፕሪሚየር ሊጉ የመጫወት እድልን ማግኘት ለልማደኛው ግብ ጠባቂ አጓጊ ይሆናል። ስፖርት የተባለ የመረጃ ምንጭ እንደዘገበው ከሆነ የ31 ዓመቱ ተጫዋች የሕክምና ምርመራን ለማድረግም ሊድስ ከተማ የደረሰ ቢሆንም ሁለቱ ክለቦች ግን እስካሁን ሙሉ ስምምነት ላይ አልደረሱም። ድርድሩ ቀጥሮ የሚገኝ ሲሆን ሁለቱም ወገኖች በፍጥነት ስምምነት ላይ ይደርሱ እንደሆነ ደግሞ የሚታይ ነው። ፍራንክፈርት በቅድመ ውሰት ውልም ደግሞ ለመስማማት የሚፈልግ ሲሆን የጀርመኑ ክለብ ደግሞ በውል ውስጥም የመግዛት መብት ወይም ኦፕሽን ቱ ባይ አንቀጽንም ለማካተት ተስፋ ማድረጉን ነው የስፖርት ዘገባ የሚያሳየው። ሊድስ ዩናይትድ እነዚህን ጥያቄዎች ተቀብሎ ዝውውሩን ያጠናቅቃሉ የሚለው የሚታይ ነው። በፕሪሚየር ሊጉ የውድድር ዘመን ጥሩ ለመንቀሳቀስ በቡድን ውስጥም ተጨማሪ ጥራትና አማራጭ ያስፈልጋቸዋል። የ31 ዓመቱ ግብ ጠባቂ በተጫዋቾች መልበሻ ክፍል ውስጥም ጥሩ መሪ ሊሆን ይችላል። ቡድኑን ለማሻሻል የሚረዳ ጥራትና ልምድም አለው። የ31 ዓመቱ ተጫዋች ወደፊት ህልውናውን በፍጥነት በመወሰን በእግር ኳሱ ላይ ትኩረት ለማድረግም ተስፋ ያደርጋል ተብሎ ነው የሚጠበቀው። በኤንዞ ማሬስካ ስር የጀመረው አዲሱ የማንቸስተር ሲቲ ዘመን ደግሞ በተለመደው የማንቸስተር ሲቲ አሸናፊነት የቀጠለ ሲሆን ሲቲዝኖቹ በኢቲሃድ ስቴዲየም ዘግይተው ባስቆጠሯቸው 2 ጎሎች ከኋላ ተነስተው 2-1 በሆነ ውጤት ድንቅ ድልን ማረጋገጥ ችለዋል። ቦርንመዞች ለብዙ ደቂቃዎች ጨዋታውን መምራታቸውን ተከትሎ ሲቲዝኖቹም በአሳዛኝ ሽንፈት ሊሸኙ ተዘጋጅተዋል። ከራያን ሸርኪ የተደረገው ደግሞ ወሳኝ ተቀይሮ መግባትና ሙሉ ለሙሉ ጨዋታውን መቀየር ችሏል። ቦርንመዝ በ26ኛው ደቂቃ ነበር ማርከስ ታቫርኒየር በማስቆጠር ከኢቫኒልሰን የተመቻቸለትን ኳስ አስቆጥሮ መሪ ማድረግ ችሎ የነበረው ሲቲ የቦርንመዝ ጠንካራ የተከላካይ አደረጃጀትን ለመስበርም ለብዙ ደቂቃዎች የታገለ ሲሆን ማሬስካ በ63ኛው ደቂቃ ላይ በማጥቃት ክፍላቸው ላይ ተጨማሪ ፈጠራን ለመጨመርም በሚል ወደ ሸርኪያ አብዝተዋል። የሸርኪ የመጀመሪያ ወሳኝ አስተዋጽኦ በ84ኛው ደቂቃ ላይ የተመዘገበ ሲሆን ከማዕዘን ምት ያሻማውን ድንቅ ኳስም ማርክ ጉሂ በግንባሩ ገጭቶ ፔትሮቪችን በማሸነፍ ሲቲን አቻ አድርጓል። ከዚያም በጭማሪ ደቂቃ 91ኛው ደቂቃ ላይ ፈረንሳዊው ለሄስኮ ግቫርዲዮልም ድንቅ አሲስትን አድርጎ ሄስኮ ግቫርዲዮል ኳስና መረብን በማገናኘቱ በጣም ጥሩ የሚባል ጎልን አስቆጥሮ ሙሉ 3 ነጥብ እንዲያሳኩ አድርጓቸዋል። ሪያን ሸርኪ ለማንቸስተር ሲቲ በቋሚነት መሰለፍ እንዳለበት እንደሚገባውም ነው ያሳየው። ለማስቆጠር ከ30 ደቂቃ ደግሞ ያነሰ ጊዜ የነበረው ሸርኪም ያሳየው ተጽዕኖ እጅግ አስደናቂ ነው። የ22 ዓመቱ ተጫዋች ማንቸስተር ሲቲም በጨዋታው ሲያጠው የነበረው ፈጠራን፣ እይታንና ጥራትን በማጥቃት ክፍሉ ላይ መጨመር ችሏል። ከማዕዘን ያሻማው ኳስ ያቻነቷን ጎል ያስገኘ ሲሆን በጥንቃቄ የሰጠው ኳስ ደግሞ ለሄስኮ ግቫርዲዮል የማሸነፊያ ጎል እንዲሆን አድርጓል። ማሬስካ በመጀመሪያ የተደራጀ የአማካይ ስብስብን ለመጠቀም ቢመርጥም የሸርኪ ጨዋታን ቀያሪነት ግን ከአዲሱ ጨዋታ በፊት ለአሰልጣኙ ትልቅ የተጫዋቾች መረጣ ራስ ምታት እንዲሆንበትም እንዳደረገን የተነገረው። ምክንያቱም ፈረንሳዊው ተጫዋች በፈጠራው አቅም እጅግ በጣም ከፍተኛና በሳል መሆኑን በድጋሚ ያሳየበት ጨዋታ ነው። ሊቨርፑል በዚህ የክረምት የዝውውር መስኮት ከፓሪስ ሰን ዠርሜን ብራድሊ ባርኮላን እና ኢብራሂማ ኢምባዬ ጋር ስሙ መነሳቱ አሁንም ቀጥሏል። እንግዲህ ሊቨርፑሎች ሁለቱንም ተጫዋቾች ከፈረንሳዩ ሻምፒዮን ለማስፈረም ጥረት ሲያደርጉ የቆዩ ቢሆንም ሁለቱም ክለቦች ግን እስካሁን በስምምነት ላይ መድረስ አልቻሉም። ሊቨርፑል የማጥቃት ክፍሉ ላይ ተጨማሪ የማስቆጠር ብቃት የሚያስፈልገው ሲሆን ሁለቱ ተጫዋቾች እድሎችን ለመፍጠርና ጎሎችን ለማስቆጠር ሊረዱት ይችላሉ። የፓሪስ ሰን ዠርሜኑ አለቃ ስለ ባርኮላና ኤምባዬ ሲናገሩ የዝውውር መስኮቱ ሊጠናቀቅ ጥቂት ቀናት ሲቀሩት የፓሪስ ሰን ዠርሜን ስፖርቲንግ ዳይሬክተር ሉዊስ ካምፖስ ስለ ሁለቱ ተጫዋቾች ወደፊት ህልውና አስተያየታቸውን ሰጥተዋል። ካምፖስ እንደገለጹት የዝውውር መስኮቱ በፍጹም አላበቃም። የሁለቱ ተጫዋቾች ወደፊት እስከ መስኮቱ መገባደጃ ሰዓት ድረስም ሊወሰን ይችላል። ባለፈው ዓመት ጂያንሉጂ ዶናሩማ እስከ ዝውውር መስኮቱ መጨረሻ ድረስ ጠብቆ ወደ ማንቸስተር ሲቲ መዞሩን ያስታውሱት ካምፖስ ጥሩ ድል ከተገኘም ከባርኮላና ከኤምባዬ ጋርም ተመሳሳይ ነገር ሊከሰት እንደሚችል የጠቆሙት የዝውውር መስኮቱ በፍጹም አላበቃም። በአዲሶቹን በማስፈረም በኩልም ቢሆን ጥሩ ድል ካገኘን እንጠቀምበታለን። ከሚለቁት አንጻር ደግሞ ስለ ባርኮላ
ባርኮላና ኤምባዬ የሚሆነውን ወደፊት የምናየው ይሆናል። ስለ እነሱ የሚቀርቡልኝን ጥያቄዎች እረዳለሁ፣ ነገር ግን የኔም ቦታ መረዳት አለባቸው። በዝውውር መስኮቱ መጨረሻ ላይ የሚሆነውን እንመለከታለን። ባለፈው ዓመት ከዶናሩማ ጋር የሆነውንም አስቡ። በዝውውር መስኮቱ መጨረሻ ላይ ነበር ያለቀው፣ እንመለከተዋለን ሲሉ ይናገራሉ። የፓሪሰን ዠርሜኑ አለቃ አስተያየትም ለሊቨርፑል ደጋፊዎች ዝውውሩ ሊሳካ እንደሚችል ተስፋን የሰጠ ነው። ሊቨርፑል ባለፈው የውድድር ዘመን አሳዛኝ ጊዜን ያሳለፈ በመሆኑ ዘንድሮ በጠንካራ ሁኔታ ለማንሰራራትም እየጣረ ይገኛል። ለትልቅ ዋንጫዎች ለመወዳደርም ተስፋ የሚያደርጉ ሲሆን ጥራት ያላቸው ተጫዋቾችን ማስፈረምም ግባቸውን ለማሳካት ይረዳል። ባርኮላና ኤምባዬም ቢሆን የወደፊት ህልውናቸውን ለመወሰን ይፈልጋሉ። ሁለቱም ተጫዋቾች በፈረንሳዩ ክለብ የመጫወት እድልን ለማግኘትም የተቸገሩ በመሆኑ በቋሚነት መሰለፍ የሚችሉበትን ክለብም መዛወር ይፈልጋሉ። ወደ ሊቨርፑል የሚያደርጉት ዝውውርም ለሁለቱም ወገኖችም ተስማሚ ሊሆን ይችላል። ሆኖም ግን ፓሪስ ሰን ዠርሜን ላቀረበው ከፍተኛ ዋጋ ጸንቶ የቆየ በመሆኑ ዝውውሩ እንዲሳካ ከተፈለገ የቀው ደግሞ የዝውውር ዋጋ መቀነስ ይኖርበታል። አሊያም ደግሞ ሊቨርፑል ይህንን ዋጋ መክፈልም መወሰን ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘው። ቶተንሃም ኦማር መርሙሽን ለማስፈረም ከማንቸስተር ሲቲ ጋር በቃል ደረጃም ስምምነት ላይ መድረሱን የዝውውር ባለሙያው ፋብሪዚዮ ሮማኖ ይፋ አድርጓል። ፋብሪዚዮ ሮማኖ በትዊተር ገጹ ላይ ይፋ እንዳደረገው መረጃ ከሆነ ቶተንሃም ኦማር መርሙሽን ለማስፈረም ከማንቸስተር ሲቲ ጋር በቃል ደረጃ መስማማቱንና የሚታወቅበትን ይፋዊ ጉዳይንም ሂርዊጎ የሚለውንም ጽሑፍ ጭምር ይፋ አድርጎታል። ስምምነቱ መጀመሪያ ላይ ኦማር መርሙሽ በውሰት ቶተንሃምን የሚቀላቀልበት ሲሆን የተወሰኑ መስፈርቶች ከተሟሉ በኋላ ደግሞ የግዴታ የ50 ሚሊዮን ፓውንድ የመግዣ አንቀጽም ባይባክ ክሎዝም ወይም ባይ ክሎዝም እንዳለበት ነው የተነገረው። ማርሙሽ ከቀናት በፊት ከስፐርስ ጋር በግል ጥቅማ ጥቅም ተስማምቶ የነበረ ሲሆን ዝውውሩን ከማጠናቀቁ በፊትም የሕክምና ምርመራውን ለማድረግም ሰኞ ዕለት ወደ ለንደን ለመጓዝም አቅዷል። የማርሙሽ መምጣት በፕሪሚየር ሊጉ የመክፈቻ ጨዋታ አሰቃቂ ጅማሮ ለገጠመው ቶትንሃም ወሳኝ በሆነ ወቅት ላይ የተከናወነ ነው። እንደ ሳንድሮ ቶናሊ፣ ሪቻርልሰን፣ ኮነር ጋላገር ያሉ ትልልቅ ስሞችን የያዘ ጠንካራ አስተላለፍን ቢያሰልፉም ስፐርሶች በጂቴክ ኮሚኒቲ ስቴዲየም በብሬንትፈርድ 3-0 በሆነ ሰፊ ውጤትም ተሸንፈዋል። በኪን ሉዊስ ፖተር እና በቪታሊ ዣንሌት ቀደም ብለው የተቆጠሩ ጎሎችም እንዲሁም በሁለተኛው አጋጣሚ ሚኬል ካዮዴ ያስቆጠራት ጎልም በቶተንሃም የተከላካይ ክፍል ላይ ያሉትን ትልልቅ የቴክኒክ ክፍተቶችንና በማጥቃት ክፍላቸው ላይ ያለውን የፈጠራ እጥረትንም ይፋ አድርጎባቸዋል። የመክፈቻ ጨዋታ ሽንፈት ቶተንሃም በዝውውር መስኮቱ ላይ ያለውን እንቅስቃሴ እንዲያፋጥነው ያደረገው ሲሆን በፍጥነት ለማንሰራራትና በማጥቃት ክፍላቸው ላይ አስፈላጊውን የጎል ስጋት ለመጨመርም የማርሙሽ መፈረም ወሳኝ ማጠናከሪያ ያደርገዋል። የማርሙሽ መምጣት የበለጠ አደገኛ የፊት መስመርን ለመገንባት ለሚጥርበት ቶትንሃም የማጥቃት ክፍላቸውን በከፍተኛ ሁኔታ ሊያጠናክር ይችላል። የግብፁ ኢንተርናሽናል በጠቅላላው የፊት መስመር ላይ መጫወት የሚችል ፍጥነት ያለው በቀጥታ ወደ ግብ የሚደርስና ጎሎችን እንዲሁም አሲስቶችን በማድረግም ጥሩ ነገሮች ያሉት ተጫዋች ነው። እሱ መምጣቱ ለስፐርስ ከሳቪኒዮ ጎን ለጎን ሌላ አጓጊ የማጥቃት አማራጭን የሚሰጥ ሲሆን ቶተንሃም የዝውውር መስኮቱ ከመዘጋቱ በፊትም ተጨማሪ ዝውውሮችን ሊያደርግ ይችላል ተብሎ ነው የሚታመነው። በተጨማሪም ስፐርስ የሊቨርፑልን አጥቂ ኮዲ ጋክፖን ለማስፈረምም እንቅስቃሴ እያደረጉ እንደሆነ መረጃዎች እንደሚያመለክቱ የተገለጸ በመሆኑ የዝውውር መስኮቱ ሊጠናቀቅም የክለቡ የማጥቃት ሙሉ በሙሉ የተለየ መልክም ሊይዝ ይችላል ተብሎ ነው የሚታሰበው። ለማርሙሽም ቢሆን ይሄ ዝውውር ከማንቸስተር ሲቲ ቆይታው በኋላ በፕሪሚየር ሊግ ዋና ተሰላፊነትን ቦታውን የሚያረጋግጥበት አጋጣሚ ነው። አሁን ላይ ስምምነቱ የተጠናቀቀ በመሆኑና የሕክምና ምርመራውን ለሰኞ ደግሞ የተያዘ በመሆኑ ቶተንሃም የመክፈቻ ጨዋታውን ሽንፈቱንም ወደ ጎን በመታው ተጫዋቾቹን ለማስፈረም መቃረቡ ደግሞ በቀጣይ መልሶ እንዲጠናከር ያደርገዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራማችን መልሰን በድጋሚ እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።